አደይ እንግዲህ አባቷ አስገድደው ለመዳር እንግዲህ እሺ በይኝና ልዳርሽ ሲላት እኔ አልነግርሽ አልፈልግህም፣ ነፍሴ እኔ እንጂ ያንተ አይደለችም፣ አስገድደህ ልትድረኝ አትችልም፣ ድል ባለ ሰርግ ነው ምድርሽ፣ የፈለግከውን ማድረግ አትችልም፣ ነፍሴ ያንተ እንጂ ያለ ፍቃዴ ምንም ልታደርገኝ አትችልም አለ። እናት ደግሞ የኔን ቃል ሲሚ ልጄ፣ እኔ በፍጹም አንቺና እሱ ዴቭን ልታገቡ አትችልም አለ። ነገ ጧት 3 ሚስቶች ፈትቷል። ከዚህ በኋላ እኔ 4ተኛ ነኝ። ነገ እንደነዛ የተፈቱት እጣ ፈንታ ልታደርስብኝ አባቴ ለሷ ምድርኝ አለችው ማለት ነው። ድንገት ሩታ ደግሞ እየሮጠች መጣ። ሊሊ እያለች ለዶክተሩ ትናገራለች። በመስከ መጨረሻ ይሳካልኛል ብዬ ከራሴ ጋር ተታግዬ እናንተ ቤተሰቦቼ እንዴት አደርጉኛላችሁ በማለት ለአባቷም ትመልስለታለች። ከዚህ እንግዲህ የነገራት እንግዲህ ያው አለልኝ ነበር መጥቶ ይነግራት። አደይ ጉዷን ሰምታለች ወይ ሲለው አንቺ ማን ስለሆንሽ ነው የኔን ፕሮግራም የምትሰርጂው? አንቺ ከንቱ፣ አንተ አባቴ ብትሆንም አላሳደከኝም፣ መወሰን አትችልም። እስካሁን በሰው ሀገር ስንከራተት እናቴን ለማሳከም ነው እንጂ አንተ እንደ አባቴ የማታስብልኝ አባቴ አይደለህም በማለት ስትለው በጥፊ ብለዋታል። አስገድደውም ተይዛ እንግዲህ እንድትጎተት አድርገዋል። እንግዲህ አሁን አባቷን አምና እንዴት እንደሄደ በጣም ግራ ያጋባል። እንዴት ትሄዳለች? ከዚህ በፊትም ብዙ ነገር ያደረጓት ነበሩ፣ ግን እሷ እናቷን አምና ነበር ወደ ገጠር ሄዶ የፈለኩትን ነው እንጂ ማገባ አንተ የፈለከውን አትደረኝም በማለት ነው እንግዲህ እሷ ከአባቷ ጋር ሰጣ ገባ ያለ። አሁን ሊሊ በሽታዋ በጣም ተሳዝናለች፣ መከራዋን ታሳያለች። በዛ ምክንያት ደግሞ የባቡሬ እናት በመያዟ በጣም ያሳዝናል። የባቡሬ እናት ግን ተለቃለች። በነገራችን ላይ በዛሬው ዕለት በጣም ደስ ይላል። እንግዲህ አባቷ ያቀደላትን ነበረ፣ ግን ሆኖም ጫኔ ሄዶ ነግሯታል ማለት ነው። ይህንም ስለተናገረ አባትየው ማን አባህ ላከኝ፣ ይህንን ሰውዬ ይዛችሁ አንድ ነገር አድርጉልኝ ብሎ ነው ያለው ማለት ነው። እንግዲህ ብርሃኔም ለምን እናቴ ዴቭን ትከለኪያታለች ታግባ እያለች የተገኘችበት ፓርት ነው። ሊሊን እንግዲህ መድኃኒት እንደምትሰጣት ትናንትና ተናግራ ነበር። ቤዛ መድኃኒቱን ሰጥታት እንግዲህ ራሷን ስታ ለቃ ወጥታ እንድትሄድ አድርጋት፣ እሷም ሊሊም ሳታስበው ድንገት ሄዳ ከገጀራውን ወርቆ ስታገኘው እሷንም ወርቃ ሳለ ያገኛ ገጀራው ነበርና አረ ወንድም ምን ሆነሃል በማለት እንግዲህ ፊት ለፊት ተጋፍጠው ተገናኝተዋል። በጣም የሚያሳዝን ነገር ነው። ሊሊ እንግዲህ ባቡሬ እንግዲህ አግኝቶት ነበር፣ ፊት ለፊት አግኝቶት ነበረ። ቢሆንም ግን ቢላዋ ይዞ እሱና እህቱን ሲያስፈራራቸው አምልጧቸው ነበር ገጀራው። ሆኖም ግን መሆን የለበትም አለ። አባት እንግዲህ ልድራት ነው ልጄን ብለው ወደ እናት ወደ አደይ ቤት ሂደው ነበር። የአደይ እናት በፍጹም ማንንም አታገባም፣ አደይ የከተማውንም ሆነ የዚህ ሀገሩንም አልድራትም በማለት ነው እንግዲህ የተወዛገበ ነገር ደርሶባታል። እንግዲህ የባቡሬምና ከስንት ስቃይ በኋላ እንግዲህ ተለቃ ወደ ቤቷ መታለች። በጣም ደስ ይላል። አስገድዳችሁ አምጦልኝ ተብለው አጎትየውና ጫኔ ተልኮ ነበር። በፍጹም ግን ልቀቁኝ እያለች እየታገለች ነበረ። እሷም ቢሆንም ግን እነሱ ወንዶች ናቸው እንደጠፈረው ይዘዋት ነበረ። አደይ በጣም ያሳዝናል ደረሰባት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ አደይ ባላሰበችው ሳይሆን ባላሰበችው ተሸውዳ አባትየው እንግዲህ አስገድደው ሊድሯት ቢሉም እሷ በፍጹም አልዳርም፣ አላገባም፣ አንተ አላሳደከኝም፣ አንተ አይመለከትህም ብለዋለች። ሆኖም ግን አጎትየውና ጫኔ ጠፍረው ይዘው እየጎተቱ እንግዲህ ወስደዋታል። ምን ያደርጓታል? መቼም እንደዛ እየተጎተተ በሰርግ ላይ ተድራ ትውላለች ማለት ዘበት ነው። እሷም ከዚህ ሰው በፊት ይሄ ሰው የ3 ሚስት አግብቶ የፈታ ስለሆነ እኔ 4ተኛ ተፈትቼ እነሱ ጣፈንታ ሊደርሰኝ ነው ወይ? የእሱ ሀብት አልፈልግም፣ ከሀብት በፊት ፍቅር ይቀርማል ነው ያለችው። እንግዲህ ደግሞ ፍቅር ደግሞ ዴቭን እንግዲህ እሷ የለችልኝም ብላ እንግዲህ ቀጥራው ነበር ውጭ። ምክንያቱም ትንሽ ነገር በልቤ ውስጥ አለሽ ያላትን ምን ያህል በልቤ ውስጥ አለ ብላ ልትጠብቅ ሽር ጉድ ብላ ካፊ ቀጥራው ነበር። ካፊ ቀጥራው ስትል ደግሞ አሹ ደግሞ ቀብራሬው የእናቱ ልጅ ተከትሎ ሂዶ ነበርና አትሄድ ቁጭ በል ሲለው ዴቭ ደስ አለው።
ቁጭ በል ለምንድን ነው የፈለግሽኝ? ለምን ያቻኩላ እንደ አደጋ እንደፈጠረ አድርጋ ነው አቻኩላ የጠራችኝ። ስለዚህ ምንድን ነው ሲላት እሱ እንዳለ አላወራም ስትል አውሪ እሱ ለማየ ይነግርብኛል እማዬ ትቆጣኛለች ስትል ይሄ ዴቭ ካለ አስተማማኝ ቦታ ነው የተገኘ ነው እና ዴቭ የቤታችን ነው ግን አንቺ አታፍሪም? አዴ ገጠር ገባይ ብለሽ እኛ እኮ የአዴ ነን አዴ ገጠር ገባይ ብለሽ እሱን ልታማልልኝ የመጣሽው በማለት እንግዲህ ሙልጭ ፍቅ አርጎ ነበረ የሰደባት። እንግዲህ የቤዛ ወንድምም እንግዲህ ጀገራ ደውሎና ጠብቅልኝ እናቲቱን በማለት መሰረት ሊጠብቅ ሄዶ ጫካ ላይ ሲል እየታገለ እያለ ደውሎ ለባቡሬ እናትህና ውሰድ አትፈልጋትም ወይ እያለ ሲለው ነበር እና እህቱን ቀበጥን አስከትሎ እየሮጡ ሲሄዱ ድምጿ እየጮኸ ሲሰሙ ደርሰው እንግዲህ እናታቸውን አስጥለዋት ነበረ። እናቲቱን እንግዲህ ይዛ ልጅቷ ቀበጧ እየሄደች እያለች ውሃ ጠማኝ ብለው በማለታቸው ውሃ ልትሰጥ ቁጭ ስትል አጋጣሚ ጀገራው መጥቶ ነበረ። ጀገራው መጥቶ ሲይዛ ከጀርባ እንግዲህ የቀበጧ ፍቅረኛ ደግሞ እንግዲህ መጥቶ በድንጋይ እንግዲህ ከኋላው ጀገራውን ዘግሮት ሄዷል ማለት ነው። ተባብረውበት አማች ማለት እንዲህ ነው ያስባለ ነው እንግዲህ አማች ሆኗል። ኪንጉ እንግዲህ በድንጋይ ጭንቅላቱን ብሎ ደፍቶታል ማለት ነው። እሱም እንዴት አባህ ያመልጦሃል ብሎ የቤዛን ወንድም በደንብ ነበረ የቀጠቀጠው። ቢሆንም አትምታኝ እያለ ነበረ። አሹም ተመልሶ ለሩታ የፍቅርን ጉዳይ ያለውን ነገር ዴቭን እንደቀጠረ ስነግራት ሩታም ተንቀጠቀጠኝ። እንደውም ሩታ ማለቴ ሩማን እንደውም ደግሞ ከፍቅር ጋራ ፍቅር ጀመረብኝ እንደ ብላ ቁጣ ብሏት ነበረ። ምክንያቱም በውስጧ ተወዳለች፣ ግን በግልጹ ልትገልጽለት ያልፈለገችውን አሹን እንግዲህ እንደ ከፍቅር ጋራ ወጣ እያለች ስንትን ነበር። ግን ሀሳቡን ሲናገራት በኋላ በጣም እንደምታፈቅረው ያየንበት ፓርት ነው ይሄ። እንግዲህ ሊሊ እንግዲህ መድኃኒቱ ቀረ ብሎ ዶክተሩ እየጠበቀ ባለ ሰዓት እንግዲህ አጅሪት መድኃኒቱን ይዛ ከተፋለች እና ለዶክተሩ ሰጠችው። መድኃኒቱንም እንዲሰጥ ሲደረግ ዶክተሩ ምንም ሳያረጋግጥ ያንን መርፌ ውሃ ጋር ወስዶ ለሊሊ ሰጥቷታል ማለት ነው። ሊሊ ደግሞ እንግዲህ ራሷን ስታ ራሷን ወጥታ ከሆስፒታል በራ ሂዳለች። በራም ሂዳ አስፓልት ለአስፓልት ስትሄድ ነው ከገጀራ ጋር እዛው ፊት ለፊት የተጋጠመችው። በጣም ነው የሚያሳዝነው። እንግዲህ አደይ ጠፍታ ቁጭ ብላ ተክዛ ሳለ ነው እንግዲህ ስልክ እያወራች ከነ ዶክተርና ከዶክተር ጋራ ስለ ሊሊ ሁኔታ የተጨነቀኝ ስትጠይቅ ስትል እኔ ያንቺ ምርኮኛ ምስጢር ይዤልሽ መጣሁ አላት። አለልኝ እዚህ እንደመጣሹ ለምን እንደሆነ ታውቂያለሽ? እንዴት አላወቅሽ? ምን እንደተደገሰልሽ አታውቂም ማለት ምንድን ነው የተደገስ? አባትሽ ተጫውተውብሻል አደይ እያለ ሲነግራት ምን አባህ እያረክ ነው እያሉ አባትና ጎት ብቅ አንተ ጎረምሳ ምን እያልካት ነው ሲሉ ምንም አላለኝም ልጄ ምን አርጌ ነው የምትላየ ልጄ አንገት በላይ ፍቅር ለገንዘብ ነው አንቱ ልጅ ሆን የምትፈልጓት ተው አባቴን አትናገራለልኝ አለ አደይ። አባት አግኝተሽ ሞተሻል አንቺ ለምን እዚህ ነይ እንዳሉሽ ገብተሻል አላት። ምን ትዘላብዳለህ አላጎትየው ልታገባ ነው የመጣችው አለ። አባትናሽና አጎትሽ አንቺ እንደምታስቢው ዴቭን ሳይሆን የሚድሩሽ ሌላ ሰው ሊድሩሽ ነው። ምን አባቴ እውነት ነው አሉ። አንቺን ከእጁ ለማስገባት ብሎ ነው እንጂ እኔ የፈጠረው ዴቭን አይደለም የሚያገባ አለልኝ። አንተ ነገርኩ እውነቱን በመናገሬ ይቅርታ በማለት ከተነፈሰ በኋላ እንግዲህ ሩጧል። በዛም እንግዲህ የአደይ አባት አለልኝ ተይዞ አንድ ቅጣት እንዲሰጥበት ብለዋል። ምን ላድርግ አባዬ እውነት ነው ስትሉ ታዲያ ምን ስትይ ምን ላድርግ ታዲያ ምን ላድርግ? እኔም እያየ ለዛ ለከንቱ ለከተማ ልጅ አትዳርም። አጎቴ አንተ ታውቃለህ አለችው። እንዴት አለ ሰው መሰለሽ የምትዳሪው? የንጉሥ ዘር እኮ ነው። በጣም ታሳፍራላችሁ። ያን ሁሉ ተናግራችሁ እንዲመጣ ካደረጋችሁ በኋላ እንዴት ይህን ትሉኛላችሁ? አባቴ ምን ታጉረጠርጫለሽ? አባትሽ እኮ ነኝ አላት። እንዳንተ ያለ ውሸታም አባት የለኝም በማለት አባቷን እና አጎቷን ጥላቸው ደግሞ ለዚህ አለልኝ ነው ይሄን ሁሉ ነገር ያደረገብኝ። ሩጣችሁ ሳትሄድ ያዙልኝ ያለ ፍላጎታ ምንድነው የምናደርግ በማለት አጎትዬ ይናገራሉ። ስለዚህ አደች አልፈልግም ብላ አምልጣ ከገጠር አምልጣ ወደ ከተማ እንደምትገባ እርግጠኛ ነን። አሁን እንግዲህ እናትና ልጁ ደግሞ ተቀምጠው ብርሃኔ ደግሞ ባክሽ ይጋቡ ለምን ትከለከያለሽ ስትል ኧረ ተይ ላይ አፋለኛ ያልሽ አትናገሪ ባክሽ እያሉ ነበር የሚል
ሊሊ ወደ አደይ እየተደዋወሉ ኔትወርክ ነው መሰል አልተገናኘንም፣ ምን እንደሆነች እስኪንኪ አናግሪያት ብላ ለሩታ ሰጥታት ነበረ። ሩታም አናግራት ነበር አደይን ያለውን ሁኔታ ነግራታለች። ዶክተሩም የተሳሳተውን መድኃኒት ሳያቅ እንግዲህ ከ6 ሰዓት በኋላ ሕክምናውን ጀምራለን በማለት ሲሰጣት ቤዛ በሩን ከፈት አድርጋ ወሰደችው አልወሰደችው እያለ ሊሊን ትመለከት ነበር። ሊሊ ግን አላወቀችም። ዶክተር የሚያወቀው ነገር የለም። መድኃኒቱን ሰጥተዋታል ማለት ነው። በዚህ ፌንት አድርጋ ወጥታ ሄዳለች። በጣም ያሳዝናል። እንግዲህ የሰራችው ስራ ቤዛ የእጇን ታገኛለች። አሁን ሊሊ እንግዲህ ራሷን ስታ ራሷን ቀጥ አርጋ ሄዳለታለች። አሁን እሷን በቃ ሊሊን የታለች ሊሊን ስልስጠውና ገጀራ ይልቀቀኝ ባክሽ እያለ ወንድሟም ሂዶ ሲማጸንላት ሊሊ ወታ ሄዳለች። የሆነ መድኃኒት ስተት መድኃኒት ሰጥቻታለሁ፣ አንተ እሷን ለኔ ተዋት፣ አንተ ጥፋልኝ ለተወሰነ ጊዜ ከጀገራ ራቅ ብላ ወንድሟንም ቤዛ ታስጠነቅቀዋለች። እሱም ትንሽ ገንዘብ ቢጤ ስጭኝና እወጣለሁ በማለት እንግዲህ ከሆስፒታሉ እየቀጠሮ ይዞን ያለ ድንገት ዶክተር ሲገባበት እንግዲህ ሲያየው ዘወር ብሎ የቤዛ ወንድም አሳልፎታል። ምን እየተፈጠረ እንደሆነ ግራ ገብቶታል። እንግዲህ አሁን ዶክተሩም አደይ አደይ ይላል፣ ዴቭም አደይ አደይም የአባት ያዘዘውን ሽማግሌ የ3 4 የፈታባት አላገባም ብላ እየተማጎተ ትገኛለች። እነሱም እንዲያግቷት ተብለዋል። እሷ ግን ጠፍታ ወደ ከተማ ትመጣለች ብለን እናስባለን። ስለምትከታተሉ እናመሰግናለን። ቀጣይ ሊልዬስ ምን ይፈጠራል? የባቡሬ እናት በመምለጧ በጣም ደስ ይላል። ሊልዬም ከጤናዋ ተመልሶ እስከምናያትና አደይ የሚፈለገችውና የወደደችው እንዲጠበቅ ነገራችን ላይ አደይ ዴቭን በፍቅር የምታፈቅረው አይመስልም። ግዴታ እሱ እንጂ የሚያፈቅራት እሷ የፍቅር ስሜት ከፊት ለፊቷ ላይ አይታይባትም። ምክንያቱም እሷ ያፈቀረ ሰው ምንም ጊዜም ቢሆን የት ገባ የት ወጣ ስትልም ሰምተን አናውቅም። ስለምትከታተሉን ከልብ እናመሰግናለን።